ሲሉ ቲክቶክ ገብተው ኢትዮጵያ ምንድነው ወጣቶች የስድቡን ማአት በጌታ በኢየሱስ አይሽ ይወስዱና ስለ ባል የሚነሳ ሐሳብ እንዳለ ጨለማ ብቻ ስለ ሚስት የሚሰማ ሐሳብ እንዳለ ጨለማ ብቻ ማለት እንዴ ከመሃል ታማኝ ሰው የለም ካልወለደ አንድ ደራሲ ምኑን ደራሲ ሆነ ኦኬ እንደዚያው የወደዱ ሰሞን አለ የወደዱ ሰሞን ኦኬ ርዕሱ ደስ አይል የወደዱ ሰሞን እንዴት ነው የሚያደርገው እኮ ያን ጊዜ የነበረው ኑሪብኝ የሚል ኢትዮጵያ አይደለችም እንዲሁ ስታያት ኑሪብኝ የምትል አልነበረችም ምታባባዋ ምትል ሳሙኝ የሚል ህፃን አለ እንደዛ አይነት ነገር አልነበረችም ወደ አየር ጤና ሄድኩኝ ሁለት አይነት መልክዓ ምድር ተቀበለኝ ሜዳማና ሰዋማ ነጋዴያማ እንደ ውሻ የጮክ ነው የምትታወቀውን ያስፈራል ማለት በጣም አሁን እንደዚህ ፌመስ የሚሆኑት ልጆች ከታች አይተዋቸው እንደሱ የሚሉበት ከታዋቂነታቸው ጀርባ ሙያ አላቸው ወይ ፕሮፌሽናል አላቸው ወይ በምን እንደምቀና ልንገርህ አንደኛ ብዙ ቪውር እኮ ያለን ይመስለናል እንጂ ብዙ ቪውር የለን ወላድ በድባብ ትሄድ ይባላልና ደራሲ በምን ይሄድ በኮ ሁሉ ነገር ራቁታቸውን መሮጥ ጀምረው ነበር የሆነ ሰሞን ልጆች ቲክቶክ ላይ ብቻ በምንም ይሁን በምንም ታዋቂ ነው ብላለች ዘፈን ብላ ወጣችሁ እንጂ አንቻለም ውሸታ ያለችው እና ኢንፎርሜሽን በላይ ሰው ከራሱ እንዳይታይ አርቲፊሻል ያለችው ያደርገው የወደድነውን እንኳን ቪዲዮ ላይክ ማድረግ እንኳን ወድ እንደውም ሰው ዩቲዩብ ላይ ከሰራ ይሄ ዩቲዩበር ነው ገንዘብ ሊያገኝ ነው አዎ የመጀመሪያው 50 ብር ነው 90 ብር የተከፈለኝ ቀን ነፍስም አልቀረልኝ ይባላል ወፍራም ማለት እንዴት እንዲህ ይባላል እንደውስ ሲድገባት የዚህ ዓመት እቅዴን በጣም ይፋ አድርጌ ነበር በሰላም መኖር በቃ መኖር በጣም ቀላል ነገር አይደለም መተንፈስ ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ ጣፋጭ ወግ የተሰኘ ፕሮግራሜን ይዤላችሁ ቀርብ ያለሁኝ ለዛሬ እንግዳ አድርጌ ይዤላችሁ የቀረብኩት በብዙዎቻችሁ ዘንድ በጣም ታዋቂ ወጣት ነው ደራሲ ነው ዳይሬክተር ነው ተዋናይ ነው ፊልም ፕሮዲዩሰርም ነው በጣም በርካታ የሙያ ዘርፍ ነው ያለው እድሜን ሁሉ ለዚህ ነው የሰጠው ወጣት ነው ጎልማሳ ብቻ አርቲስት ምስጋና አጥናፉ ዛሬ እንግዳይ ነው እንኳን ደህና መጣ ምስኪ እንኳን ደህና ቆየሽኝ እስቲ ደህና ነህ እግዚአብሔር ይመስገን እንዴት ይዟል እግዚአብሔር ይመስገን ደህና ነኝ እንዴ በጣም ሁሉ ጊዜ ስንገናኝ ስናወራ ጨዋታዎች ይጥሙኛል ጣፋጭ ወግ ለማድረግ እድለኛ ነኝ እና ስለዚህ ጣፋጭ ወግ ላይማ መውጋት አለብን ይያልኩ ዛሬ ተሳክቶልናል እድለኛ ነኝ ውይይቶቻችን ላይ አንቺ እንደዚህ ዋጋ እንደሰጠሻቸው ማወቄ ራሱ መታደል ነው እንዴ ላንቺ ጥሩ ስሜት ነው ያለኝ ጥሩ ያው ተዋናይ ነሽ ዳይሬክተር ነሽ ጥሩ ሐሳብ አለሽ ሐሳብሽን በነፃነት የምትገልጪ ሞጋች ነሽ ፍርሃት የለብሽም ቅን ነሽ ወይና ተሞገስኩ በራሴ ፕሮግራም እውነት ዘርፈ ብዙና እኔ ራሴ ካንቺ ጋር ማውራቴ ጥቅም ነው በፊት ጀምሮ ከነ አንሾ ጀምሮ ታዲያስ ከነ አንሾ ጀምሮ ተቀራራቢ ሰዓት ላይ ነው ኮኛ ኪነ ጥበብ የጀመርነውና የሆነ የዘመናችን አሻራዎች ነን ብያስባለሁኝ በደንብ 90s እኛን በደንብ ሰዎች ቢያዩ የሆነን ትውልድ ያያሉ በጣም ብዙ ነገርን ያለፈ ጽናት ያለው በጣም ብዙ ነገር ቢደብረው ዲቪ ማይሞላ እዚህ መኖር የሚወድ ያን ጊዜ እኔ ብዙ ጊዜ ስንወያይ እንደምልሽ ያን ጊዜ የነበረው ኑሪብኝ የሚል ኢትዮጵያ አይደለችም እንዲሁ ስታያት ኑሪብኝ የምትል አልነበረችም ምታባባዋ ምትል ሳሙኝ የሚል ህፃን አለ እንደዛ አይነት ነገር አልነበረችም ግን ደግሞ እኛ በፍቅሯ የተጠመድንና መውጣት ማንፈልግ
ፋራ ሆነን ይሁን ኢትዮጵያ ሆይ በፍቅርሽ የተጠመድን ምንድነው ልጆች ወይ አይለቅም እኮ ፍቅሯ እኔማ የቱ ጋር ነው ያገኘችኝ ቆይ እላለሁ ኢትዮጵያ የቱ ጋር ነው ገባችልኝ ነው የሚሉት አለ የዘመኑ ልጆች ምንድነው አገርንስ መውደድ ምንድነው ህዝቡን መውደድ ነው መብላት መጠጣት ነው ካልቸሩን መውደድ ነው ምኑን መውደድ ነው እንደዚህ የሚያደርገን እንትን ነገር እኮ ነው የሚሰማ ፊል አት ሆም ነገር የለም በቃ ስትባል የሆነ ቤት ውስጥ ሆነ የሚሰማ በተለየ አሁን የኢትዮጵያዊነት መንፈስ የኢትዮጵያዊነት ስሜቱ አለኝ አይደል ኢትዮጵያ በጣም ወዳታለሁ በሚፈጠሩባት የተለያዩ ነገሮች ከሚቆጩት ውስጥ ነኝ በዛ በልጅ እድሜያችን 97 ወጥተው ምናምን ካሉት ውስጥ ነኝ ኦኬ ነኝ በቃ ይሄ እንወዳታለን ግን ደግሞ ምንድነው እንዲሚያረጋት ያደረገ የተለየ ሴንቲፍ ተሰጥቶናል ምንድነው አሁን ሊቢያውያን ጋዳፊ እንዲያረግ ነበር አሉንና ከሞተ በኋላ ነው ይያለም አልነገሩም እኛ ጋዳፊን የምናውቀው ሲያጠቃን ነው ከኢትዮጵያ ምድር ላይ የአፍሪካ ህብረት ሊነቅል ሲታገል ታዲያስ ጥምድ አርገን በየቤታችን አዎ መጥመድም አለብን ኦፍ ኮርስ እና ለስላሴ ያሁሉ መስዋዕት ከፍለው አንድ ያደመቀን ነገር በወቅቱ ደግሞ ፌዳፕ አርገን በብዙ ነገር አንድ ያደመቀን ነገር እሱ ነው የአፍሪካ ህብረት መዲና መሆናቸው ያውም በደንብ እንደዚህ ኩርት ብለው አዎ ያውም ደግሞ ከአፍሪካ መዲና ጋር አጠገቡ ያለው ወዝ ካለው ጠረን ጭምር አይ ነው ይሄንን ነው የምንወደው ይሄንን ነው ግን ሌላ አይነት ያልገባን መንፈሳዊ የሆነ እግዚአብሔር የሚያውቀው ልቦቻችን ውስጥ የቀበረው አንድ ነገር አለ ማለት ነው ኢትዮጵያዊነት እንደ መንፈሳዊነት ነው አለኝ አንድ ባለፈው የጋበስኩት እንግዲህ ዶክተር ኤልያስ እና በዚህም ኬዝ ነበር የጋበስኩትና የሚገርም ኢትዮጵያ ሲባል የሆነ እንዲህ የሚያንዘረዝራቸው ልክ ጃማይካኖችን ጨምሮ ሌሎች አሉ ውጭ ሀገር ዝም ብለው ስለ ኢትዮጵያ ማጥናት የሚወዱ በቃ የሆነ ነገር ኢትዮጵያን የሚስባቸው በጣም የተለያየ ዓለም ላይ ነው ያሉት እና ግዙፍ ስሜት ነው ኤሉዬ ምስጌ እንዴት ነህ አንተ ወደ አንተ ልምጣ ወደ ኢትዮጵያ ከወጣን እንጠፋለን እንጠፋለን ከዛ አዲስ አበባ እንደምወዳታለሁ ስለ አዲስ አበባ ከናገር አንድ ወር መቆየት አልችልም ባይዘው አንድ ወር ስቆይ ትናፍቀኛለች አዲስ አበባ ቤትህ በቃ ይናፍቀኛል አይ ነው በጣም ይናፍቀኛልና እዚሁ ነው ተወልደ ያደግከው እዚሁ ነው እኔ ኳስ ሜዳ ተወለድኩኝ አቤት የኳስ ሜዳ ልጆች የተወሰነ እድሜ እዛ በልጅነት 10 ምናምን ወደ አየር ጤና ሄድኩኝ ሁለት አይነት መልክዓ ምድር ተቀበለኝ ሜዳማና ሰዋማ ነጋዴያማ እስቲ ህፃኑን ምስኪን ነው የህፃኑን ምን አይነት ነበር ምስኪን ህፃኑኝ በጣም አክቲቭ ነበርኩኝ እሺ ጫዋታም ወድ ኳስ ሜዳ በጣም ኳስ ጫወት ነበር የካቲት 23 ትምህርት ቤት ነው ኤሌመንተሪ ተማርኩት አግሬሲቭ የነበረ ይሄ በኩዮቹ ጋር ተጣልቶ እንትን የሚል የነበረ በቃ ነውጠኛ ጉልቤ ነው በቃ ጋጭ ነበር በልጅነቴ እንደዛ ነው አይ ቲንክ አንድ መወደው የሰፈራችን የታላቆቼ ታላቅ የነበረ ያሬድ ኃይሌ የሚባል አሁን አርፏል ያሬድ ኃይሌ በጣም ልባም የነበረ ልጅ ነው እና ይወደኛል እና አያስነካኝም ከኔ አቅም በላይ አንድ ጊዜ ለኔ ብሎ ተፈነካክቷል ለኔ ሜዳ ነው የምትገኘው ማለት ነው ኳስ ሜዳ ለኔ ብሎ ኳስ ሜዳ የካቲት 23 ትምህርት ቤት ከአንድ ልጅ ጋር ተለቅ ይላል ከኔ ያልችለው ለካ ግሩፕ አለ በቃ ከሱ ጋር እንደዛ እሱ ትንሽ አግሬሲቭ እንደሆን እንዳልፈራ ይፈልግ ነበርና ድንጋይ የሚያቀብለው እሱ ነው የሆነ ድንጋይ የሚያቀብለው ልጅ አለ አንድ ጊዜ ማረሳው ከአንድ ልጅ ጋር ትምህርት ቤት ውስጥ እንጣላለን እሺ ያቀታለው አክተኛ ከዛ ተጣጣልን ምናምን ወደኩኝ እሱም ወደቀ እዛ እንዴት ያይዘን በእግሩ ነው እንደዚህ በእግሩ ድንጋይ እንዲህ ያቀብለኝ ይወደክበት ድንጋይ ያቀበለ በድንጋይ በለው ነው ያዛን ጊዜ ትውልድ እንደዚህ ትንንሽ ግሩፕ ጠቦች ነበሩ የግድ ሰርቫይቭ ለማድረግ
ጉልበተኛ አለብን። ያው በልጅነት ያለ ብዛ መጥቶ ይከንቷል። አየር ጤናም ስንገባ በዚህ ቆሼ በዚህ እንትን የሚባል አለ ያደግነው እንደዛ ነው። ስለዚህ ላለማስነካት ራስሽን እንደዛ ማድረግ አለብሽ። ከኛ ከፍ ያሉትም እንደዛ አይነት ህይወት ነበራቸው። ሃይ ስኩል ከገባ በኋላ ነው ኪነ ጥበብ ምናምን ውስጥ የገባው። እሷስ ማምለጫ ሆነች ገደለው፣ ሁሉም ነገር ገደለው አይደለ? ልክ ሌላ ገዳም ማለት ነው። በቃ አርት ኪነ ጥበብ ተለከፍኩ። በቃ የመጀመሪያ የነግሩም ዘነበ የነ አስታውሽኝ በነጋ እዛ አየር ጤና ውስጥ እኔ ቲያትር አይቻላቅም ቲያትር ሲሰሩ አየው። የግሩም ካራክተር ያው ግሩም ታውቂዋለሽ፣ በጣም የሚገርም ካራክተር ነው፣ ያስቃል። ከዛ ደግሞ ኢንዲንጉ ትራጀዲ ነው፣ ትራጀዲ ኮሜዲ የሚባል ጀነሬ እንደዛ። የአስቱ ደግሞ የእናት ካራክተር ነው የምትጫወተው፣ ምስኪን እናት አስለቀሰችኝ። እና በህይወቴ ቲያትር አይቻላቅም። that was your first የመጀመሪያዬ ነውና በጣም ተደነቅኩ። እንዴት ሊያስቁኝ ይችላሉ? ለምጃለሁ፣ ጭውውት ምናምን በቲቪ ለምቻለሁ፣ በድራማ ግን አልቅሼ አላውቅም። ቁጭ ብዬም እዛው አንድ አዳራሽ ውስጥ አንድ ታሪክ እንዲህ ያለው የአንድ ፋሚሊ ስቶሪ ነው። ጸጋዬ ትንሽ ሚኪ ነው አይ ቲንክ የጻፈው። ሚኪያው በጣም ነበር እኮ ከእናንተ ጋር እንትን የሚለው። በጣም ተደነቅኩ፣ ግርም አለኝ። በጣም ጎበዝ ነበሩ ደግሞ በዛ በጣም ጎበዝ፣ አሁንም ጎበዝ ናቸው እነሱ። ስማ ጎበዝ ነው ጀምሮ ጎበዝ ነው በቃ ደጉ እርግቲ እንዳለ ግሩፓቸው ያ አርጋዋሽኒ ጠበቃ ካራክተር ነበር የተጫወተው። አርጋዋሽኒ አሁን አይ ቲንክ ዋዜማ ሬዲዮ። ኦኬ ጥሩ ናቸው፣ ዲሲፕሊናቸው ጥሩ ነው። እንደ ታናሽ ወንድም ይራሩልን ነበር። ከብዙ ምክሮቻቸው ገንብተውናል። አዲክሽን ውስጥ እንዳንገባውን ግሩም ይመክረን ነበር። በጣም ለኛ የነበራቸው አዎ ይሄ ቀጠሮ ማክበር ላይ በንባብ መበርታት ላይ በሰዓታቸው እኔ በጣም የሰዓት ነገር ቀጠሮ የሆነ የተቃኘንበት ነገር አለ አይደለ? እና ብዙ ቦታ ቀድሜ እየደረስኩኝ ሼም ይዘኛል ጭራሽ። ማለት 8 ሰዓት ከሆነ አሁን 8 ሰዓት ነው አይደል መድረስ ያለብኝ። 8 ሰዓት ሲደርስ ምናልባት ጋባዦቹም አልመጡም። ኦኬ ስለዚህ 9 ሰዓት ማድረግ ጀመርኩ ማለት ነው። እና በጊዜ ከመጣ ልክ እንደ እንትን ትቆጠራለህ ጭራሽ እንደ ፋራ ለመሄጃ እንዳጣ ሰው ምናምን። ትክክለኛው ነገር ሼም እንዲይዝ ይደረጋል። ዛሬ ግን በደንብ ነው ደስ ያለኝ። በቃ በሰዓታችን ተገናኝተናል። አንደኛ እኛ ያደግንበት አሁን እድላያን ማዘጋጃ ቤት ሰርተን ነበር። ትዝ ይለኛል። ማዘጋጃ እድላያን ስንሰራ ሶስተኛ ትውልድልን አራተኛ ትውልድ አላውቅም። እድላያን የተወሰኑ የሆኑ ትውልዶች በተከታታይ ተሰርቷልና ብዙ ሰዎች እንትን ብሏል፣ ወደ መድረክ አምጥቷል። እኛ እድላያን ሬርስ ስናደርግ 3 ሰዓት ነው መቀጣጠሪያ የነበረው። ከ3 ሰዓት ያረፈደ ቅጣት ነበር። ስሙን ይሁን 50 ሳንቲም ይሁን ቅጣት አለ እና ልክ እንደ ሯጭ እንትን በጥሶ የመግባት ያክል ያቺን ብለሽ በሰዓትሽ ትገኛለሽ። ያውም ደግሞ ትራንስፖርት ሳይኖረን በእግር የምንሄድበት ጊዜ አለ። ብዙ ጊዜ ካየሁት እንደገና መቀጣት አስቡ ቀድማቸው። ስለዚህ ስርዓት ያስይዛል በጣም እና የወታደር አይነት ስርዓት ጥሩ ነው በጣም። በዚህ በቀጠሮ ላይ ብቻ ሳይሆን በተለያዩ መንገዶች ኪነ ጥበብን ራሷ በደንብ እንደዚህ በብልት ከፋፍሎ አውጥቶ ሁሉን ነገር ካራክተር አናሊሲስ መስራት፣ ስለ ድርሰት ሐሳብ ማመንጨት፣ ግጭት መፍጠር፣ እርስ በርስ መከራከሩ፣ አንድ ሰው ይዞ የመጣውን ሐሳብ ነው ይሄ ልክ አይደለም ይሄ ልክ ነው፣ ይሄ ከባህል አንፃር እንደዚህ ይሆናል፣ ከህብረተሰብ ጥቅም አንፃር እንደዚህ ነው ተብሎ እንደዛ ብትንትን ተደርጎ የሚተነተንበት ለጥናት የሚወሰደው ሰዓት እንተቻች ነበር። ያ
አየር ጤና ግሩፕ አለ። ወረድ ብሎ ደግሞ የነ መቅደሜ ግሩፕ 15 ቀበሌ የነ ፈቃደ ዮሴፍ ግሩፕ አለ። እንዲህ እያላል። አሁን እኛ አየር ጤና ቲያትር ሰርተን እነሱን ደግሞ እንጠራቸውና ይገመግሙናል። ትዝ ይለኛል እነ መቅደም እነ ፍጹም ንጉሴ እነ ማን ነው ደግሞ ፈቃደ ዮሴፍ አርፏል እሱምና እነሱ መተው ይተቹናል። አይገርም? ይሄ ልክ አይደለም ብለው ይሄ እንዴት ያጎለብትሻል፣ እንዴት ጉልበት ይሆንሻል መሰለሽ፣ እንዴት ኃይል ይሰጣል። አሁን አለብያ በዛው ታሽቶ በደንብ መምጣት ነው። ከዛ በኋላ ነው ወደ ራስህ ድርሰት መጻፍ የጀመርከው? በፊልም ነው የጀመርከው የራስህን ወይንስ በቲያትር? ማራ ነው የሚለው በጣም እሱ ድንቅ ነበር። ማራን ነው የጀመርኩት። በማራ ነው። ምን ያህል ፊልሞችን ጻፍክ? ምን ያህል ፊልሞችን አዘጋጀ? አጠቃላይ 10 ምናምን ናቸው። የአክት ያረኩባቸውም የተወንኩባቸውም እንደገና ራሴ ዳይሬክት ያረኳቸው እንደገና የሰውም ደግሞ ዳይሬክት ያደረኩት የተወንኩት አለ። የራሴ ወደ 5-6 ነው የራሴ ድርሰት ዝግጅት ምናምን እንደዚህ ሙሉ የኔ የሆነው። እንሳሮ ጥቁርና ነጭ እንሳሮ ሪራይት ሙሉ ሪራይት የኔ ነው። ዳይሬክቲንግ የኔ ነው። አክቲንግ የኔ ነው። እንደዚህ አሁን የወደዱ ሰሞን አለ። የወደዱ ሰሞን ኦኬ። ርዕሱ ደስ አይል? የወደዱ ሰሞን እንዴት ነው የሚያደርገው እኮ ርዕሱን ወደዱ ሰሞን ርዕሱ ይገርማል። እንደዚህ አይነት ነገር አሁን ርዕስ የሚሆኑ አይመስሉም ነበር እኮ አይደለ? የእናንተ አካባቢ እንደዛ ለየት ያለ አንድ ነገር ተሰበረ። እኔ አሁን ያን ጊዜ ማራን ሰራው የእውነት ለኔ እንዲሆን አርጌ ነው የሰራሁት። ቀላል ካራክተር ቅርብ ያለ ካራክተር እኔ ልጫወት የሚችለው ምናምን። ከኛ በፊት ግን እንደዚህ አይነት ካራክተሮች ፊልም የሚሆኑ አይመስልም። ዝቅተኛ የመንደር ልጅ ምናምን ያው ታሪክ ያለ አይመስልም እኮ በጣም። ከዛ በኋላ ግን በደንብ ተለመደና አሁን የወንዶች ጉዳይ ሲምፕል ካራክተሮች አይረሴ ካራክተሮች ሰው ውስጥ ከቤተሰቡ ጋር ያሉ ከበቃ ልክ የሆነ መነቃቃት መጣ እነ ወንዶች ጉዳይ ማራ። ከዛ በኋላ አይን መግለጽ ጀመርን። ወደ 93 ተመጣጣች ትልልቅ ስቶሪዎች፣ የበቀል ስቶሪዎች፣ የውርስ ስቶሪዎች እንደዚህ ስቴጁንም ይዘውት የነበረው እንደዛ ምናምን ነው። እና ሩቅ ነበሩ አይነት ታሪኮች ከህዝቡ ታሪክ ጋር ሜቢ የትንሽ ሰዎች ገጠመኝ ናቸው። ግን የሆነ ሙያን አምጥተህ ከዛ በኋላ እዛ ሙያ ውስጥ እዛ ላይፍ ውስጥ እዛ ሰፈር ውስጥ የሚኖር ህይወት እንዴት ነው እያልክ ካራክተሮቹም ሩቅ አይደሉም የሚሆኑት። ህዝቡ ሞር የራሱ ታሪክ አደረጋቸውና ደግሞ እዛ ላይ ሙጭጭ እስኪሉ ድረስ ፊልም ሰሪዎች እንደውም የሆነ ሰዓት ላይ አንዳንዴ ክሊሼ እስከሚሆን ይባላል አይደል? አንድ ቃራሱ ደጋግ ያው የኛ ሰው ተመሳሳይነት አለን እኮ በጣም ወጣ ማለት እንፈራለን። አይ ፉርጎ ይበዛናል። ኦኬ አንድ የሆነ ሰው ቦንዳ ቶርሽን መሸጥ ጀምሮ ገበያው በጣም ወደሱ ሲመጣ እዛ ሰፈር በሙሉ እሱ ይሆናል። አዲስ ነገር የለም። ስነ ልቦናችን በሁሉም ስነ ጽሁፉም ጋር ብትመጪ ንግዱም ጋር ብትመጪ ሁሉም ጋር ብትመጪ ተመሳሳይ የሆነ ሰው የተሳካለትን ነው የተሳካለትን ካራክተሩን እቺ ካራክተር ነች ጥሩ ሴተኛ ዳሪ ካራክተር ጥሩ ከሆነ በቃ ፊልም ሁሉ ሴተኛ ዳሪ ያለው ካራክተር ፊልም ላይ ዚስ ዴይስ በጣም እያስጠላኝ ያለ ነገር ረጅም ጊዜ ሆኖኛል። ባይዘዌ ፍላጎት ራሱ ካጣውበት ሞር እውነትን ስታቅ ልቦለድ እያስጠላህ ይመጣል ነገር እና ግን ምን አስተውላለሁ መሰለህ እንደው አንዳንዴ ጋብዘውኝ ሲሄድ ቢያንስ ሁሉም የሚተች ሁሉም የሚወቀስ አይደለም የሚሆነው፣ ሁሉም የማይረባ ሰው አይደለም። ከመሃል ጠንካራ ገጸ ባህሪያት ነበሩ። እከሌም በሆንኩ ብለህ የምትናፍቅለት ገጸ ባህሪ ነበረ የሚገነቡት በፊት ተስፋ ያለው የሆነ ቦታ ይደርሳል የምትለው ገጸ ባህሪ ነበር። ልክ ያ ገጸ ባህሪ ሲሳካለት ደስ ብሎ አጨብጭበት ትሄዳለህ። አሁን ምን እንደተጀመረ ልንገርህ። ዋናው ሁሉም ሰው አይኑን የጣለበት በተሳካለት ብለህ ቤቱ እኮ ብዙ ስኬት የሚጠብቅና ያልተሳካለት ሰው አትሊስት ይሄ እዚህ ጋር ያየውን ዓለም የተሳካ ላይፍ አይቶ ደስ ብሎት ይገባ ነበር አይደል? ዋናውን ገጸ ባህሪ መግደል፣ አሪፎቹን ተስፋ ማስቆረጥ፣
ጨለማ ሐሳብ ብቻ ስለ ባል የሚነሳ ሐሳብ እንዳለ ጨለማ ብቻ ስለ ሚስት የሚሰማ ሐሳብ እንዳለ ጨለማ ብቻ ማለት እንዴ ከመሃል ታማኝ ሰው የለም ከመሃል ጥሩ ሰው የለም መምረጥ የፊልሞቹ የጽንሰ ሐሳብ ከጨለማ ዓለም በቃ የሚቀዳ እስኪመስል ድረስ ስትወጣ በቃ ይዘህ የገባሃትን ትንሽ ደስታና ተስፋ አስጥለው ዳርክ ነገር ነው የሚከቱብህና ምን እየተካሄደ ነው አልኩኝ በእውነት 3-4 ስራዎች እንደዚህ አይነት ሳይ እንዴ አልኩኝ በቃ ስትወጣ ምንድነው ወናነት ባዶነትና ከምን አይነት ዓለም ነው እንደዚህ አይነት ስክሪፕቶች የሚቀዱት የሚል አይነት ስሜት አደረብኝ ታውቃለህ እንግዲህ አሁን አንድ ደራሲዎቹ የኖርንበት የዛ የዓለማችን ቅጂ ውጤቶች አይደለን አንድ እንደዛ ነው ሁለት ደግሞ ምርጫ ነው አንድ ሰው ወደ ህዝቡ ኢምፖዝ ማድረግ ማስረጽ የሚፈልገው ምንድነው ከገበያውን ባሻገር አሁን ብዙ ሐሳባውያን የሆነ ነገር ልዝራ ለአርቱም ለማህበራዊ አኗኗራችንም አስተዋጽኦ ላድርግ አንድ ነገር ልፈንጥቅ ብሎ የሚመጣ ብዙ ሰው የለንም ብዙ የነበረው ኮሜርሻል ነው ገንዘቡን ተከትሎ የሚመጣ ሰው ነው ብዙ የነበረው ትዝ ካለሽ ውሳኔ የሚባል ፊልም መጣና ድብልቅልቁን አወጣው ሰው ሲሞት ነው ጥሩ ማለት ነው ብሎ ያስባል ገንዘብ ሰብሳቢው ስንገድል ነው ገንዘብ የምናገኘው ብሎ ያስብና እኔ የእውነት ያን ጊዜ ማረሳው አንድ ልጅ መጣ እንደሱ ጻፍ ያለኛል እንደ ውሳኔ ጻፍልኝ ያለኛል ከዛ ወፍራም ማለት እንዴት እንዲህ ይባላል እንደው ሲድገባት ንቀውናል አለ ጓደኞች ደፍረውናል በቁም ሞተናል እና እንደንትን ጻፍልኝ የሚለው ራሱ እንደሚያስጠላ እኔ ደግሞ በጣም የኦሪጂናሊቲ በጣም አሁን ኮፒ ተደርገው ፊልሞች ምንጭ ተጠቅሶ ከየት እንደተመጡ አይሰሩም አይደለም በአለም ላይ ይሰራል የእርሱ ራሱ ተቋሚ ነኝ ወላድ በድባብ ትሂድ ይባላልና ደራሲ በምን ይሂድ በኮ የሁሉ ነገር ካልወለደ አንድ ደራሲ ምኑን ደራሲ ሆነው ኦኬ ምኑን ተርጓሚ ብቻ የኛን ስቶሪ የኛን ታሪክ ማን ይዘግበው ደግሞ በጣም እንግዲህ አሁን እኔና አንቺ 97 ብለን 2007 ብለን ከዛ 2010 ኢትዮጵያና ኤርትራ ታርቀው ተጣልተው ሊታረቁ ሳርክ ሄደብን ላያችን ላይ ይሄ ሁሉ ታሪክ የት ነው የምትሰራው እንዴት ነው የምትሰራው ማን ነው የሚሰራው ይሄን እነዚህ ሁሉ ታሪኮች አሁን ኢትዮጵያ እየሄደችበት ያለችውን ታሪክ መዘገብ የሚገባው ደራሲ ነው መቼ ትሰራዋለህ የትሰራዋለህ ከዛስ እግዚአብሔር ይፈቅዳል ከዛስ ውጤቱስ ክርስቲያኖች ነን እግዚአብሔር ቀን ያወጣል ጥሩ ቀን ይመጣል ለኪነ ጥበብ በጣም ከባድ ፈተና እኮ ነው ለኪነ ጥበብ እንትን ነው ማህበረሰባችን ግንዛቤ እጥረት ነው እንደዚህ ያደረገው አንድን ነገር ደግፈሽ ስታወሪ ፈርጀ ወደ አንዱ ትለጠፋለሽ ተቃውመሽ ስታወሪ ደግሞ ወደ ቃሊቲ ትለጠፋለሽ እና እንትን ነው ከባድ ነው የስነ ጽሁፍ ሰው ደራሲ ኒውትራል መሆንና የግንዛቤውን ውጤት ወደ ህዝቡ የመስጠት እድሉ ጠባብ ነው በዚህም ፍርሃት ውስጥ ስላለ ቢለቀቅ ግን የኪነ ጥበብ ሰው ቢለቀቅ የትኛውም የሀገሪቱ የፖለቲካ ውጥንቅጥ ባያገኘው ለራሱ ቢሰጥና እሱም ደግሞ ከጠምዛዦች ቢወጣ አሉ ጠምዛዦች በኪነ ጥበብ ስም ሀገርን የሚጎዳ ነገር
ግብጽ ስፖንሰር ልታደርግ ትችላለች። አንድ ማናቀው የሆነ ሰውዬ በጥንት በቅድም በምናምን አያቱ ግብጻዊ የሆነ ሰውዬ ኢትዮጵያዊ ብሎ ሊያስመታን ይችላል። እንደው ይሄ ወደ ብሔራዊ ማንነትና ወደዛ ከመግባታችንም አልፈን እንደው ግድ የለም ግሪን ኤሪያው ላይ ሪስክ የሌለው እንኳን ለመስራት ሀሳብ በጣም ብዙ ነው ያለው። የተኖሩ ዘመናት በጣም ብዙ ናቸው። ብዙ አጋጣሚዎች አሉ እኮ አይደለ? ወደዛ ወደ ፖለቲካው ሰፈር ሳንገባ ራሱ ስለ ሰው ልጅ አጠቃላይ ዩኒቨርሳል የሆኑ ትሩዞች አሉ። ለምሳሌ አይደለ የትኛው ዘመን ላይ ሲሰራቸው የማያረጁ ሎካሊ ያልሆኑ ኢሹዎች አሁን ለምሳሌ ስለ ኮሮና ትክክል በቃ በደንብ አድርጎ ታግሎ የሰራ የሆነን ሰው ብታይ ኮሮና ሲያልፍ አለፈ። ሎካሊ ኢሹ ነው ያነሳው። ግን ዘመናዊ የሆኑ ክላሲካል የሆኑ ስራዎችን መስራት የሚችል ሰው ፍቅር፣ ጥላቻ ለምሳሌ ያህል ስሜቶች ላይ የተመሰረተ ነገር የትኛውም ዓለም ላይ ያለ ገባህ አይደል? ምኞት፣ ማግኘት፣ ማጣት፣ መከበር፣ መዋረድ እንደዚህ አይነት ነገሮች ፍትጊያዎቻችን የሰው ልጆች በዛ ላይ ተንተርሰህ ራሱ አካባቢህን አይተህ እኮ የሚገራርም ስቶሪ ልታወጣ ትችላለህ። በጣም ስቶሪ ያለው ከፖለቲካ ውጭ ወጥተን ብዙ ልንሰራቸው የምንችላቸው ጉዳዮች አሉ። ስንሰራ የሚኖር ነው እንደዛ ነው። አሁን ምቹ አልነበረም በፊትም አሁንም ምንም ምቹ አልነበረም። ፖለቲካውን ክሪቲሳይዝ ማድረግ ምቹ አልነበረም። ስለዛ ምቹ ስላልሆነ ጥንቃቄው እንትን ይሄዳል። ኢቭን ካራክተር ስትቀርጪውላ ይመስልብኝ ይሆን እንዴ መከራ ነው መጠንቀቅ ይደርሳል። መቀስ ይዘህ ይደርሳል። እኔ አሁን እንደዛ ሁኛለሁ እንደዛ። ግን አትሊስት የሆነ ፕሮፌሽን ነበርና አሁን ዚስ ዴይስ ዝነኝነት ለምሳሌ ያህል ዝነኝነት ታዋቂ ሰው መሆን ሁሉም ሰው እየፈለገ ነው። ካሜራ ድሮ ቴሌቪዥን ጣቢያ ሄደን ነበር የሚገኘው። ከዛ በኋላ ደግሞ የግል ካሜራ ያላቸው ሰዎች ጋር ተከራይተን ከዛ ደግሞ ፊልም ማምረት ስንጀምር ካሜራ ገዝተን መስራት የጀመርንበት ታይም ነበር። ስቲል ከባድ ነበር፣ የተወሰኑ ሰዎች እጅ ላይ ነበር። አሁን ግን በቃ ስልክ ጠቅላላ ሰውን ሁሉም ጋዜጠኛ ፕሮዲዩሰር አደረገው። የዚህ ሰዓት ላይ ምንም ፕሮፌሽንህ ምንድነው ትላቸው ይሄ ነው ፕሮፌሽን የማይሉ ግን ደግሞ በጣም ዝነኞች ገባ በአንድ ቀን ገንዘብ በዛ ላይ ደግሞ ማግኘት ቻሉ። ሰው የሚከተለው ድሮ እንትና ተዋናይን መሆን ነበር፣ እንደ እንትና ታዋቂ መሆንኩ ነበር የሚለው የሚያወራው ታሪክ ይኖረው ነበር። አሁን ግን ያ እየጠፋ ነው ትውልዱ ላይ ስታየው። እሱስ አካሄድ እንዴት ታየዋለህ? አሁን እኔ በፊት አርት ውስጥ ስገባ አርቱን ነው የምወደው። አክቲንግ ነበር በጣም የምወደው። አክቲንግ ልዩ የሆነ ገጸ ባህሪ መጫወት እና በዛ ገጸ ባህሪ እኔ ራሴን ከትቼ ተውጬ ሌላ ሰው ሁኜ ሰዎች በእኔ ተመስጠው ፈጠው አይተውኝ ሲቀሩ ነበር ምረቃው እንጂ እውቅና ያመጣል የሚል ገንዘብም የመጀመሪያው 50 ብር ነው 90 ብር የተከፈለኝ ቀን ነፍስም አልቀረልኝ ይባላል። ሌላ በቃ ይከፈላል። ለካ ሰው ተጫውቶ ይከፈላል። ነይ ሜዳ እንሂድ ምናምን ብለሽ ትጫወቻለሽ ስለተጫወትሽ ምናምን ስለተጫወትኩ ነበር ያኔ ሊሰማኝ የነበረው። ነገሩን ወደዋለሁ ሰራዋለሁ እንጂ ቢዝነስ አልነበረም፣ እውቅናም አልነበረም፣ የዚህ ሜንታሊቲም አልነበረኝም። ጥበቡን በመውደድ ስትሰራ እውቅናውንም ገንዘቡን ወንዘው ነበር የሚያመጣው። አሁን ነገሮች ሽፍት አደረጉ። እውቅናውና ገንዘቡ ቀደመና ሙያው ከኋላ ተከታይ ሆነ። ካለ ነው እሱ ፕሮፌሽኑ ሙያው ካለ ነው። አንዳንድ ልጆች አሁን በዚህኛው በቲክቶክ በሚለው ፕላትፎርም ላይ አንዳንድ ልጆች በጣም ሰዓት የሆኑ ደስ የሚል አጫወት ያላቸው አንዳንድ ካራክተር እያያዙ ይመጣሉ። አንድ ካራክተር ናቸው። ልክ እንደ ምንድነው መሰለሽ ታይፕ ካራክተር እንደሚባሉት ኮሜዲ ላይ ታይፕ ካራክተር አሁን አንድ አይነት አጫወት አይደል ቻርሊ ቻፕሊን ያለው ማን ነው ደግሞ
ካራክተሩ ላይ የተመሰረቱ ስቶሪዎች በየለቱ እንደዛ ያደረጉ የሚመጡ አሉ። የአርት ደግሞ ንክክ ያለው የሚያስታውቅ ልጅ አለ። አሁን አንድም አቀው ቴዲ የሚባል ልጅ አለ። ቲያትርም ሰርቷል እሱ ልጅ። አሁን እሱ ስክሪፕት ጽፎ ተዘጋጅቶ እንደሚሰራ ያስታውቅበታል። ዲያሎግ አለው፣ ፍሎ አለው። ሾርት ብትሆን ወይ ደግሞ ድሮ ቅዳሜ ላይ ጭውውት የለችም የነ አብርሃም አስመላሽ እሷን አይቷል። ቢያንስ እንዲህ አይነት ነገር ያላቸው ቲክቶክ ይሰራሉ። ብዙዎቹ ግን በተለይ ደግሞ በጣም ፌመስ የሆኑት ምንድነው እንትና ኮንቴንታቸው ምንድነው? አሁን ይሄ ልጅ ሰዎች ሲከተሉት እንደሱ ሲሉት አሁን እኔ እንደነሱ ምላቸው ነበሩኝ ከሴትም ከወንድም ግሩሜ አስተማሪ ነው፣ ቅርቤ ነው፣ በጣም ሞደው ነው የነበረው። ከነሱ ውጪ ግን ወተን ለምሳሌ ሀረግዬ ሙላለም በጣም እንወዳቸውና እዛ ክበብ ይያለን እንወያይባቸው ነበሩ። አንዱ ደግሞ የናንተ ድራማ መሲ አንቺ ሌላ ነገር ነው አይምሮአችን ውስጥ ሁለት ድራማዎች ነበሩ ያን ጊዜ የሻማ አምባና ጎጆ መውጫ በቃ ተቆጣጥረውን ምሳሌዎቻችን ሆነው የነበሩ ናቸው። እዛ ላይ ደራሲው ለደራሲዎች አራያ ነበር። ሮል እንደሱ ምን ነበር ደምሴ ነው መሰለኝ። ኦኬ የአንሹና የኛ የዛኛውን አላቀም ቀናው ማምናም ዝግጅቱን አዘጋጆች እንደሱ ይሉት ነበር። አክቲንጉን አሁን የናንተ ያንቺ ያቺ ቀጭኗ ልጅ ቆንጆ ዘሙዬ ይጠፋች ጀርመን ነው የምትኖረው አሉ። ከኔማ ተገናኝተን አናውቅም። ሳገባ ሚዜ ነበረች። ከዛ በኋላ በቃ ወዲያው ነው የሄደችው። አግኝቻት አላውቅም። እውነትሽን ነው። እሷ ልጅ ጫቅጭቅ ሲል ችሮታው እና ብዬ ማምና በደንብ ይዞን ነበር። ከዛ የነ መሲ ጋር ስትመጪ ኮብራው መሲ የሚገርም ታሪክ እና ልዩ ነበር። ለኛ ክበብ መወያያችን ነበር። ከዛ ምን አለው እንደነሱ ለመሆን እንደነሱ ጥሩ ነገር ለመስራት ብለን ሮል ሞዴል ነበሩ። አሁን እንደዚህ ፌመስ የሚሆኑት ልጆች ከታች አይተዋቸው እንደሱ የሚሉበት ከታዋቂነታቸው ጀርባ ሙያ አላቸው ወይ ፕሮፌሽናል አላቸው ወይ ቢኖራቸው መልካም ነው። እውቅናው ጥሩ ስለሆነ የሳሙና አረፋው ደግሞ እውቅና የሆነ መሰረት ከሌለው ገባ አይደለ? አሁን ለምሳሌ ታዋቂ ትሆናለህ፣ ማስታወቂያ ልትሰራበት ትችላለህ፣ ገንዘብ ልታገኝ ትችላለህ። ግን ውስጥህን በእውቀት የማትሞላ ከሆነ ሳባ አድርገህ ተይዘህ ስትጠየቅ የምታወራው ደህና ወሬ እንኳን ከሌለ ሀሳብ ከሌለ ይደርቃል። ውበትም ይደርቃል። የሆነ ይሰለቻል። 5 ደቂቃ ማውራትና እንትን ማለት በርደን ነው ደግሞ ለእንደዛ በርደን ነው። ሰው ብዙ ኤክስፔክት ያደርጋል። ጭራሽ ከሌኮሲልሽ ክብር እንግዳ ሆነ ትጠሪያለሽ። ልጆች መምከር ሊኖርብሽ ነው። ለወጣቶች ምክር ማቅረብ ሊኖርብሽ ነው። ሳታስበው ዘው ብለህ የገባህበት ሰፊ አዳራሽ ውስጥ አምጥተው ካባል ብስ ያደርጉ። ከዛ በኋላ በቃ አንተ ንጉስ ነህ ምናምን ሲሉ ምንድን ነው እዛ ጋር እኮ ያንን ፊት የሚያደርግ ነገር የሚመጡት የሚታወቁትም አሁን ታውቀው ያሉትም አሁን ራሱ መንቃት ይችላሉ። አሁንም አንደኛ ልጆች ናቸው። የሚናገሩትን እለት እለት እያነበቡ ከኋላቸው ጥሩ ብር ያገኛሉ መሰለኛ አሉ እንደዛ በጣም ስለዚህ በነገራችን ላይ በጣም ነው ማደንቃቸው። ምን እንደማደንቃቸው ልንገርህ። ልጅነት ታይባቸዋል አንደኛ። ሁለተኛ አንድ ሰው ምን አለ እኛ ይሄ በብሔር በምናምን ስንፈታተክ የተረሱ ትውልዶች ነበሩ እነዚህ ገብቷል። ማንም ወጣቱ ላይ ጄነሬሽኑ ላይ እየሰራል ነበር እና ራሳቸውን ሰርተው እንዲያፈት ልከወጣው ሌላ ቨርሽን ማናቀው አይነት ሌላ ዓለም እና ከዓለም ነው የተማሩት። ከዓለም ነው እንትን ያሉት። ቅንነት ታይባቸዋል፣ መተባበር ታይባቸዋል። ብዙ ቢገሩ ወደ መጥፎ ነገር የሚሄድ አይነት ነገር አታይባቸው። ግን ስቲል ኮች ያስፈልጋል። አሁን ባህል ሚኒስቴር ሰብሰብ አድርጎ ጠርቶ በሆነ ጊዜ ማለት ነው ኢንፍሉዌንሰር ናቸው
ይመለከታል እኮ ባል ሚኒስቴር ትልልቅ ሰዎቻችን ይመለከታቸዋልና እነዚህ ልጆች ሰው የሚከተላቸው የሚሰማቸው ከሆነ የሚሰማ ነገር በዚሁ በያዙት ጉዳይ እያሳደጉት እንደዛ ገባ ወደ ኢንተርናሽናል እንዲያድጉ የሆነ ነገር እንዲኖራቸው እንዲለመልሙ እንጂ እንዲጠፉ አይደለም በፍጹም እንዴ ልክ እንደ ታላቅ በቃ እንደዚህ እንዲያደርጉ ባህል ሚኒስቴር በሆነ ጊዜ የልምድ ልውውጥ ብሎ ለምሳሌ ህል በፊት ከነበሩ ሰዎች ጋር ወርክሾፕ አድርጎ በፊት ከነበሩ ሰዎች ጋር ቻሌንጆቻቸውን እያዩ ከዛ ደግሞ ያላቸውን ነገር እየተጋገዙ እንዴት አድርገው መቀጠል እንዳለበት ለምን እንዲህ አይነት ሰው አሁን ለምሳሌ ወጥቶ ነገ ኢትዮጵያን አስጠራለሁ ብሎ ዓለም ላይ ሊወጣ ይችላል ምን ይዞ ነው የሚወጣው የሆነ ራቁቱን እየሮጠ አይነት ኢትዮጵያ ሊባል አሜሪካን ነው ይዞ ወጣው እኮ አይደል አይሾ ስፒድ ሲመጣ ሮል ሞዴል ሊሆን ማለት ነው አየሽው እና የሆነ እንደ ውሻ እየጮክ ነው የምትታወቀውን ያስፈራል ማለት በጣም ዝም ብሎ እዚህ ጋር የሚፈጠረውን ግርግራቲ እውነቴን ነው ራቁታቸውን መሮጥ ጀምረው ነበር የሆነ ሰሞን ልጆች ቲክቶክ ላይ ብቻ በምንም ይሁን በምንም ታዋቂ ነው እኛ ሀገር እኮ ነውር የሚባል ነገር ነበር ሼም የሚባል ነገር ነበር ካልቸር አለ ይሄ ያስፈራል ትንሽ ፍሬን ያዝ ማድረግ ካልተቻለ እንደሱ ስለሆነን ነው እስካሁንም የኖር ነው ባይዘው እኮ ይሄ ዓለም ላይ ያለው እንትን ያለ ያዘ ሩቅ ሳትጂ እኮ አሁን ሰግጥ ብሎ በቃ ብዙ ነገር እኔ ሊል የፈለገው ከቋንቋው ጋር አይሽ ያ ሁሉ ሰው ሲነሳና ልጁም ኖ ሲል ካልቸራችን ፕሮቴክትድ ነው ማለት ነው አለን ገና አሁንም ለምን ባይ አለን ከማለቱ በፊት የሚያሰለጥንና እሱም አዋቂ በእድሜም በንባብም በትምህርትም ጠገብ ያለ ሰው ከጀርባው ብቻው ማለት ምን አይነት ህዝብ ላይ ነው ይሄን ነገር እያረኩ ያለውት ብለው ህዝቡን እንዲፈሩ ተንቷል አይደል ይሄ ባለባበስም በምንም ትንሽ ቆንጠጥ የተደረጉ ልጆች በጣም ይሄ ትልቅ ነገር ነው ግን መቆም ያለበት ሳይሆን ሲሪየስሊ ባህል ሚኒስቴር ማለት ነው በጣም ማአት ነገር እኮ ሊሰራ ነው የሚችለው አሁን ሀገርን ከመገንባት አንፃር ራሱ እኔ በፖዚቲቭ ሀሳቦችን ከመስራት ሰዎች የሚወዷቸውና ሰዎች የሚቀበሏቸው ሲያዩዋቸው ደስታን የሚፈጥሩላቸው ወጣቶች ከኛው ውስጥ ወጥተው በዚህ ልክ መሆኑ ደስ ይለኛል አሁን ልጆቹ ሲመጡ የሚወዷቸው ሰዎች አያለው አንዳንድ ጊዜ ሲያቅፏቸው ሲከቧቸው ምናምን ሲል ይሄ በጣም ጸጋ ነው በጣም ለልጆቹ ደስ የሚል መንፈስ ነው ስሜት ነው የሚያሰርጸው ከዚህ ባሻገር ገንቢ የሆነ ቅርጽ ያለው ተከታታይነት ያለው ልጆቹም እንደ መሸደናደሩ አበባ ብለው እጥፍ ብለው እንዳይሆኑብን ፕሮግረስ እንዲኖራቸው ኢንተርናሽናል አይቻለው በዚህ 5 አመት ውስጥ ብቅ እያሉ ክስም ያለው አሉ አሁን እኔና አንቺ 90s ብለን እስካሁን ሮል ሞዴል የሆነ አለን እስከ መጨረሻ ድረስ አለን እስካሁን ምንናገረው የሚዲያ ከሌኮ ምንለው አለን ምንለው አሁን እኔ ጋዜጠኛ ስትይ ከእንትን ልክ እንደ ዘመን በፊት ለፊት እንደተባለው እንዳንራቸው ሰዎች አሉ ከሌናይቺ ደረጃ ይላለው ደረጃ ይሌ ማን ነው ጋዜጠኛ ስትይ ማዛ አላለው የሰነበቱ በእውቀትም በምንም የዘለቁ አሁን ታገል እንላለን ከ14 አመቱ አሁን 50 ወይ 40 ምናምን 50 ወይ ድረስ አለ ለምን ኖረ ራሱን በምን ጠበቀው አምሮውን ጠብቆ በእውቀት ጠብቆ ሳይከስም ዘቆየት መቻል በዚያ አስቸጋሪ ሙያው መሰንበት መቻል እንደዚህ እንዲሆኑ ሁሉ ጊዜ ከመጽሐፍት መራቅ የለባቸውም ፕሮፌሽን አንድ ፕሮፌሽን ሊኖራቸው ይገባል አክተር ነው ራይተር ነው ወይ ዳይሬክተር ነው ምንድነው ይሄ ሰውዬ ዋናው ፒላሩ ምንድነው ተንጠልጣዮች ሊኖሩ ይችላሉ በዛ በቋሚው ላይ በዋናው ሙያው ላይ ለምሳሌ አስቱ መምህርት ነች በመምህርቷ
በዚህ በኩል አክተር ነች፣ በዚህ በኩል ጋዜጠኛ ነች፣ በዚህ በኩል ደግሞ ፕሮዲውሰር አላት ሌላ ከጀርባ የከበባት። ልክ እንደዚህ አንድ ያዙና ከዛ አንዱን ለራሳቸው ሙቀት ለሰውም ከሌ ምንድነው ሲባል መጠሪያ ይሆናል። ተጠራ እኔ እንዲ ነኝ ትያለሽ። ምን ቲክቶከር ነኝ ማለት እኔ ቲክቶከር ነኝ ብቻ ማለት ምንድነው? ቲክቶከር ፕሮፌሽናል ምንድነው? ኮንቴንት ምንድነው? ኮንቴንት ክሬተር ነኝ ይላሉ። ኮንቴንት ምን አይነት ፕሮፌሽናል this time ወደፊት እንደዚህ የሚል ትምህርት ሊሰጥ ነው ማለት ኮንቴንት አዲስ ነገር ኦኬ anyway እና እንደዛ ቢሆኑልኝ ስለምሳሳላችሁ ስለምንሳሳላችሁ ቀላል አይደለም ያገኙት እውቅና ቀላል አይደለም። ያን እውቅና ተጠቅመው ሰው ለማገዝ የሚሄዱበት ርቀት በጣም ቅንነታቸው እርስ በርሳቸው ደግሞ የሚተጋገዙ ናቸው። የሚገርምህ ይሄ የሚቀናና የሚጓተት አይደለም። ሳያቸው በጣም ይደጋገፋሉ። ሶ ይሄ ነገር ግን እንዲቀጥል ለሀፍቱ ቢሰምገር ያልነበረ ለምን ነገ ማደግ አለ። አሁን ወጣት ሆነ መዝለሉም እንት ማለቱ ምናምን ሼም ላይ ያስይዝህ ይችላል። ግን ነገ ማደግ አለ። እናት መሆን አለ፣ አባት መሆን አለ። እዛ ድረስ እንዲቀጥሉ የሚያደርጋቸው ረጅም ርቀት ሊያስኬዳቸው የሚችል ነገር ስር እንዲይዙ መሰራት አለበት። ይሄን ነገር ደግሞ ልክ ሲያጠፉ እየጠበቁ መቅጣት ብቻ ሳይሆን ባህል ሚኒስቴር በደንብ ኃላፊነት ወስዶ በየሆነ ጊዜ በአመት ለምሳሌ ያህል በየ3 ወሩ የሆነ ኮርስ በቃ ቢኖር የአንድ ሳምንት ኮርስ ብታረግ ራሱ እንደዚህ አይነት ነገሮች በቋሚነት ቢሰሩ የሚዲያ ከቨሬጅ ቢያገኙ ቀላል ነገር አይደለም። ይሄው ሐሳብ እየሰጠናችሁ ነው። ይሄ ቀላል አይደለም። አሁን ለደረሱት ለወጡት ብቻ ሳይሆን ሊወጡ ላሉት ምን ይሉጣ ለሚሉት ያለበለዛ መማር ምን ያደርጋል ፌመስ ነው በቂ ነው የሚል ስልክ ካለኝ ይኖራለው የሚል ትውልድ እንዳናፈራ። ለምን ኢንጂነር መኖር አለበት ገብቷል አይደለ? ዶክተር መኖር አለበት። የተለያየ ሙያ ያላቸው ሰዎች መኖር አለባቸው። እየሳቀን ብቻ አንኖርም፣ ፌመስ እየሆንን ብቻ አንኖርም። ገበሬ መኖር አለበት እህል የሚያመርት። የተለያየ ሆነን አይደለ የደረስነው እዚህ ጋር ሰው በያዝነው ሙያ ላይ ግን የያዝነው ሙያ ይዘን ያንን ዝነኛ ማድረግ ከዛ ገንዘብ ማግኘት እንችላለን። ከዛ ኢንፍሉዌንሻል ሲሆኑ ተጽዕኖ ፈጣሪ ሲሆኑ ከኛም አገር በዘለለ እንዲሆኑ አሁን ነገሩ እንትን አይደለም ስብስብ ብሎ እዚህ አዲስ አበባ ውስጥ ኢትዮጵያ ውስጥ አሁን የአዲስ አበባ መስተዳድር ተብሎ አዲስ አበባ ብቻ ነበር የሚታይ ነበር አይደል? መስኮት ድራማ እንደዛ አይደሉም። አሁን በዓለም ሚዲያው እጃቸው ላይ የገባው ሚዲያው ዓለም አቀፍ ተጽዕኖ ፈጣሪነታቸው ኬንያም እንዲገባ ኤርትራም እንዲሄድ ዙሪያውን እንዲሄድ የሚያጠራቅሙት አካውንታቸው የሜንታል አይምሮአቸው ውስጥ የሚያጠራቅሙት የእውቀት ክምችት ከፍ ብለው በሁሉም ዘንድ ተጽዕኖ ፈጣሪ እንዲሆኑ ሲወጡ ዓለም ላይ ነው የሚወጡት። አሁን በፊትኛ ቲያትር እንደዛ መከራ በልተን በጣም ቲያትሩ ሲወርድ 6 ወር ታይቶ 10,000 ሰው አላየው። አይደል? እንደዛ ሰው ተጋርሎ እንኳን ወረፋ ጠብቆ አይቶት ምናምን ተብሎ ለካ ባዳራሽ አዳራሽ ነው 10,000 ሰው። እኛ ስንት ጊዜ ተለማመድ ነው ስንት ጊዜ ለፋንበት ማአት። አሁን ሚሊየንስ ከዛ በኋላስ ሪፈርም ሊያረጉሽ ይችላሉ ውጭ ያሉ ሰዎች ኢትዮጵያ ብለው ሲመጡ። አሁን አንቺ ከዚህም ነው እንትን የሚወስዱት አስተሳሰቦቻችንንም የሚመዝኑበት አንዱ እኮ ይሄ ነው የሚሆነው። ኢትዮጵያውያን ወጣቶች ምንድነው የሚያወሩት ለዓለም ምን ሲወያዩ ይውላሉ ሲሉ ቲክቶክ ገብተው ኢትዮጵያውያን ምንድነው የሚያወሩት ወጣቶች የስድቡን ማአት በጌታ በኢየሱስ አይሽ ይወስዱና ኢትዮጵያውያን እንዲህ ነው የሚያስቡት ይሉንና ከዛ በኋላ ይሰድቡናል። እኔ የውጪ እንትኖች ከተታተላለሁ ባይዘው ኢንተርቪው የሚያደርጉ ከተታተላለሁ ታዋቂዎቻቸውን እንዴት እንደሚይዙ ከተታተላለሁኝ። በምን እንደምቀና ልንገርህ። አንደኛ ብዙ ቪውር እኮ ያለን ይመስለናል እንጂ ብዙ ቪውር የለንም። የወደድነውን እንኳን ቪዲዮ ላይክ ማድረግ እንኳን ወድም። እንደውም ሰው ዩቲዩብ ላይ ከሰራ ይሄ ዩቲዩበር ነው ገንዘብ ሊያገኝ ነው። ጭራሽ ገንዘብ ከዛ ሊያገኝ ነው። ስለዚህ ጠቃሚ እንኳን መረጃ ብትሰጥ አይ ገንዘብ እኮ ሊሰራበት ነው ብሎ
ላይክ ማድረግ የለም። ለመስደብ ከሆነ በጣም ዲቮትድ ናቸው ገብተው ሙልጭ ያረጋዋል። የውጮቹን ግን አይተህ ከሆነ ከስር እንኳን ኮሜንት የሚጻፈው በጣም ኢንከሬጅ የሚያደርግ ኮሜንቱ ራሱ 1 ሚሊዮን ላይክ አግኝቶ ልታየው ትችላለህ። ካለን 130 ብቻ ወይ 120 ሚሊዮን ህዝብ እየተባለ ነው አይደለ የሚወራው። ከዛ መካከል አንተ 10 ሚሊዮን እኮ ሰው አታገኝም እንደው በጣም የተጋነነ ቪውር አላቸው ብለ የምታስበው ርቀታችን አይ አይደለ እና ላይክ ማድረግ ኮሜንት ማድረግ አንተን የሚጠቅሙ ደሞዝ የሚከፍሉ ነው የሚመስላቸው። እኔ አሁን ኦልሞስት ከኔ ጋር ተቀራራቢ ከነበሩት 2 ሰዎች በጣም የሚደንቅ ፕሮግረስ በጣም የሚደንቅ እድገት ያንደኛው ደግሞ በጣም ነው የሚገረምበት ሁሌ ሳየው አቤል የወይኗ ልጅ አቤል አሁን አቀው ነበር ያው አሁን ያለበትን ሌቭል እዩ የሚሰራው ነገር ኢትዮጵያ ላይ ምን ያህል በእውቀት ደግሞ በእውቀት ትራቭል ያደርጋል ዜና ያነባል ምናምን ልክ በሱ ልክ ሰዎች ተጽዕኖ ሲፈጥሩ በጣም ጥሩ ይሆናል ደስ ይላል እዛ ደስ መድረስ ይቻላል ይላል ሰው የሸቱም ደስ ይለኛል የሸቱም ማግኘት የሸቱም በዚህ ልክ መሆን ብዛቱ ራሱ የሚሰራው ነገር ቫራይቲው በቃ ይሄን እንትኑን ምን ያህል በአቅም እንደተጠቀመበት አየሽ ከዛስ በኋላ እነዚህ ሰዎች ተነስተው እርሾ ስለነበራቸው እሺ ምንድነው ቲያትር ተማሪ ነው እሺ ንባብ ላይ ምንድነው እሺ ፊልም ሰርቷል ምንድነው ከጀርባው እርሾ አለው ግራውንድ አለው አቤልም ጋር እንደዚህ አለው ግራውንድ ፊልም ጋር ነበረ ምናምን ግራውንድ አለው ስለዚህ መሰረቱ አስጉዞታል የበለጠ ደግሞ አሁን ያገኛቸው ቅናዎች ያገኛቸው አክሰፕታንስ በማህበረሰቡም ዘንድ ከውጭም ያገኛቸው ተቀባይነት ልኮቹን ከፍ ያደርጉታል እሱ የበለጠ መሰረቱን ያጸና ይሄዳል የበለጠ ያጠነከረ ይሄዳል ልክ እንዲህ የሚዘልቁ እንዲሆኑ ነው ከወቅታዊ ልክ የምንድነው የደመና ፀሐይ ነው ብልጭ ብሎ ይባላል የደመና ፀሐይ ብልጭልና እንዳይሆን በዚህኛው በዚህ 5 አመት ውስጥ ወይኔ ይሄ ልጅ ብያቸው የሌሉ አሉ አሁን ልክ ነህ እንዲሆኑ የሚመጡት ሰዎች ፕላትፎርሙ ሲምፕል ስላልሆነ ሰዎችን በጣም የመቅረጽ ኃይሉ አሁን ደግሞ ህፃናቱም ትልቁም ምኑም ልክ ነው ልክ አይደለም እኔ አይገባኝም ባይዘው በመደጋገም ራሱ ታውቃለህ ኖርም እየተጣሰ ነው የሚሄደው ስለ እንትን እናውራ እስቲ ስለ እውነት እናውራ እውነትን ሞር እያወቀ በሄደ ቁጥር አንድ ሰው ልቦለድ መጻፍ ያቅተዋልን ወይስ ደግሞ እንዴት ነው የሚሆነው እሱን ነገር ንገረኝ እስቲ ብዙ ጊዜ በጣም ሄደ እውነትን ስታቅ ላይክ ይሄ አሁንም ምናወራቸው ነገሮች ሁሉ ከንቱ ወደ መሆን የሚሄድብህ የሰው ልጅ የአእምሮ እድገት ደረጃ አለ የመጨረሻ እሺ what is next ምንድነው የምንፈልገው በዚህ ሁሉ ኑረታችን ውስጥ ከዛስ ውጤቱስ ምንድነው የሆነ እየሄድን እኮ ነው የሆነ እየሮጥን እኮ ነው ለቆጭርፍ ምንልበት ፖይንትስ ምንድነው እና እንዴት ነው ላይፍ ላይ አንተ እውነትን ፍለጋ የሄድክበት መንገድ ኤክስትሪም ነው እና እሱንስ አገኘኸው ወይ ህይወትህ እንዴት ነው ሰላም ትላለህ እንግዲህ ረጅም ነገር ሳብኩና እውነት ያ እና ደራሲውን ምስኪ ፍቅ እንትን ነው ርዕስ ነው እውነት ኢየሱስ ነው ኦኬ እውነት ሰፊ ነገር ነው ያነሳሽው ከልቦለድ ጋር ልቦለድ ሁሉ ውሸት አይደለም ልቦለድ ማለት እኔ ልውለደው እኔ ላስብና ላምጣው እንጂ ከማህበረሰቡ የቀዳውት ነው የሚሆነው በአብዛኛው አሁን የኔን ስራዎች ብታያቸው ከእውነት ጋር የተጣሉ አይደሉም ብዙዎቹ ገጸ ባህሪያቱ የታሪኩ ፍሰት ያልሆኑ አይደሉም እኔ እንደውም የገጠመኝ በጣም የሚገርመው የኔን ታሪክ ነው እንደ የጻፍከው አሉኝ ደጋግመው አሉኝ አንዲት ልጅ የኛ ቤት ታሪክ ጥቁርና ነጭ አንድ የኛ ቤት
ይሄ ልጅ ያቀናል አልኩኝ አለች። እንደውም እሷ አርት ውስጥ ገብታ አንድም ስራ የሰራች ነች። እንዲህ አለችኝ። ማራ እንግሊዝ ነው መሰለኝ የምትኖረው ልጅቷ። በቃ እንዲህ እሱ ቁጭ ብሎ ይቅማል፣ እኔ አፍቅሬው ወይ ገንዘብ በቃ እኔ ወድጄዋለሁ፣ እኔ ምን ላድርግ? ወይ እና እንደዚህ የምጽፈው ታሪክ እየሄደ የሆነ ሰዎችን ይነካል። እርሱ የመጠጋትሽ ልክ ነው ማህበረሰብሽ ጋር በጣም የመቅረብሽና እነሱ ህዝብሽን የማየትሽ ልክ ነው እንደዛ ሊያደርገው የሚችለው። በጣም የመጠጋትሽ ውጤት ነው ያንን የሚያደርገው። ከዛ ባለ ደግሞ ፊክሽን በጣም የሌለ ነገርም ሊጻፍ ይችላል። የሌለ እኛ ሀገር ብዙ አይደለም። ውጮቹ በጣም የሌለ ነገር ይጽፋሉ። ታስ ምንም ውስጥ የሌለ ነገር ይጽፋሉ። በጣም አርቲፊሻል ታሪክ። ከዛኛው ይልቅ አሁን እቺ እውነትን ለማብራራት እኔ የምትጠቅመኝ የንባብ ህይወት ነው። የንባብ ህይወት ፊክሽኖች አሉ። አሁን በፊት 90s ውስጥ የምንወዳቸው የነበሩና ደጋግመን ያነበብናቸው የውጭ ደራሲዎች አሉ፣ የሀገር ውስጥ አሉ። ጽሁፎቻቸውን የወደድንላቸው ልብ ወለዶች ናቸው እና አንድ ሰሞን እነሱን በጣም ተመስጠን አነበብንና ከዛ የሆነ ሰዓት ደግሞ ባዮግራፊዎች መምጣት ጀመሩ። እየበሰልኩ ነው ማለት ነው። ከዛ ይልቅ ይሄን መውደድ ጀመርኩ። ባዮግራፊው የበለጠ ይነካኝ ጀመር። ምክንያቱም ሰው ገብቶ ወጥቶ እንዴት ህይወቱን ነው የሰጠኝ እንጂ ስለ ጽሁፍ አላባውያን ብሎ ግጭት፣ ሴራ፣ ገጸ ባህሪ፣ መቼት ምናምን ብሎ ቁጭ ብሎ እዚህ ጋር ላስደንግጠው፣ አሁን እዚህ ጋር አስቀዋለሁ፣ አሁን እዚህ ጋር ግራ ይገባዋል ብሎ ሰው ቁጭ ብሎ አይደለም የጻፈው። እውነቱን ነው የወጣ የገባበትን የህይወት ጉዘቱን ነው የጻፈው። ስለዚህ ይሄኛው ጣመኝ፣ ባዮግራፊ ጣመኝ። እውነት ስለሆነ ነው። ከዛስ አሁን በዛ ወቅት ላይ እንደዛ አልነበርኩም። ከዛ መንፈሳዊ አይኔ እግዚአብሔር ድንገት ገለጠውና መጽሐፍ ቅዱስ ሳነብ እርሱ ደግሞ የእውነቶች አባት ነው። መጽሐፍ ቅዱስ የእውነት አባት የሆነውን መጽሐፍ ቅዱስ ሆኗል ብዬ አምኜ ኢየሱስ የተመላለሰበትን የህይወት ምልልስ እርሱን እያየው እንደዛ እያየ ያን ጊዜ ፊክሽን ይረክስብሻል። ያን እውነትን አገኛት፣ እውነት እኔ ነኝ ብሎ እኔ ነኝ እውነት ይላል። ከዛ ሌላው ነገር ፔዳፕ እያደረገ አንዳንዴ ስክሪፕቶ መያዝ እያቃተሽ ይመጣል። ያስጥላል ስክሪፕቱ። አዎ ያስጥላልና አሁን እኔ መክራለሁ፣ በጣም መክራለሁ። ልክ ጋሽ ኪሮስ ከዚህ በፊት ሌላ ሚዲያ ላይ ብየዋለሁ። ኪሮስ ብዙ አነበብኩ አለ። ከዛ ብዙ አገር ሄድኩ፣ ዞርኩ፣ አውሮፓም አሜሪካም አፍሪካም ዞርኩ አለ። ከዛ ሚስቴን አይቼ ነው የመረጥኳት አለ። በጣም ደስ የሚል ገላለጽ። አይቼ መርጬ ነው ያገባኋት አለ። ግን ጊዜው ሲደርስ አነባዋለሁ ብዬ መጽሐፍ ቅዱስን አላነበብኩም ማለት። ለሌሎች መጽሐፎች የሰጠውን ያህል ጊዜ ሳይሰጥ አይኑ ያንን የሆነ ጊዜ ለካ በእርግጥ ጋሽ ኪሮስ ላኪ ነው፣ እድለኛ ነው። አሁን በኦዲዮ መስማት ይችላል። እድለኛ ነው። በህይወትም አለ። ለካ በህይወት ላንኖር እንችላለን። የቆጨው ግን በቃ መጽሐፍ ቅዱስ ነው። በዚህኛው በ70 ዓመቱ ከአርቱ ከምኑ ይልቅ የሰማሁት ደጋግሞ ጆሮ ላይ ጮህብኝ እውነት ይሄ ነው። ዋው በጣም ከባድ ነው መጽሐፍ። ስለዚህ እያንዳንዱ የሚሰጠን እድል እግዚአብሔር ከዚህ አርቲፊሻል ዓለም ወጥተን ወደ እውነተኛው መድረሻችን ማረፊያችን የሚያደርሰን መንገድ ይሄ ነው። ሌላው ትርፍ ነው። ሌላው መንግስቱን እሹ ሌላው የሚጨመሩትን ስንከተል በምርቃት አይኖርም። ሰው በምርቃት አይኖርም፣ በመደቡ ነው የሚኖረው። ድሮ እኔ መርካቶ ልጆኜ ብዬሽ የለ ድንች መሳለም ያላካል።
ድንች ወይ ቲማቲም ምናምን መሳለም ሽንኩርት እላካለሁና እኛ ግቢ ያው የድሮ ልጅ የምታውቂው ከሆነ ሁሉም ነው የሚልከው መንደሮች በሙሉ ይልከዋል እኛም እንሄዳለን 10ም ስሙን የሚሰጡናል ኢንጆይ አድርገን ነው የምንመጣውና ያን ጊዜ አስመርቀህ ግዛ ይሉኛል ኪሎ ለግዜ መደብ ነው መርቁን እንላለን መደብ ነው ከዛስ መደቡን ትመርጫለሽ እንጂ ምርቃቱን አትመርጭም ዋው አሁን ምርቃቱን ነው ምን መርጠው ታውቂያለሽ መደባችን መንግስቱ ነው ከዛ እቺ ምርቃቷ ናት ምርቃቷ ላይ ፎከስ ከምናደርግ መደቡን ዋናው አንዳንዴ ላይመረቅ እኮ ይችላል ዞር ሲሉ ድንች መርቀው ጨርሰዋል ወይ ምን ድፍጥጥ ያለ ምናምን ዶማ ይበላው ምናምን ነው ላይኖር ይችላል መደቡ ግን አለ ገንዘብሽን የምትከፊበት ነው መደቤን ነው የሚያዝ አሁን ሰው መጀመሪያ ድሮ ለስነ ጽሁፍ ሲባል ስብሐት የነበረባቸው ስብሰባዎች ላይ ስብሐት ሲመክር ሰምቻለሁ መጽሐፍ ቅዱስ አንብቡ ሲል የስነ ጽሁፍ ሰው እንድትሆኑ መጽሐፍ ቅዱስ አንብቡ ሲል እኔ እንድትኖሩ መጽሐፍ ቅዱስ አንብቡ ህይወት እንዲሆን መጽሐፍ ቅዱስ አንብቡ ላለው ምንም መጽሐፍ ቅዱስ ማለት ሌላ ሳያነብ መጽሐፍ ቅዱስን ካነበቡ እዛው ውስጥ ያሉ እንትኖች ራሱ እንደው ምንም ነገር ለሳቸው ከካራክተር አንፃር ይጠበቃሉ አሁን የዚች ዓለም ፍልስፍና በይ ነው አርት ውስጥ እኛ ጋር አሁን የኛን ትውልድ በተወሰነ በልቶን ከነበረው ስንቱ ሸቱነት እየመሰለ አሁን ንፋስ ናቹራሊዝም መከተል ናቹራሊዝም አሁን እውነት አይመስልም ተፈጥሯዊነት እውነት አይመስልም ግን ፈጣሪውን ረስተ ከፈጣሪ ጋር እኮ ነው የሚያጋጨን ይሄ እኮ ያጋንንት ትምህርት ነው ናቹራሊዝም እስቲ ምንድነው የሚሉት ትንሽ አሁን ተፈጥሮን ከነጉድፏ ሐቁን እንጻፈው አይነት አንድ ሰሞን ላይ ነስባት ይጽፉት የነበረው እውነት እንደወረደ ተብሎ እድገቱ እኮ ወደ ፊልም ስታመጪው ፖርኖግራፊና ኢሮቲክ ነው ልክ ነው እኮ ሄዶ ነው እኮ አሁን እኔ በጣም እዛ ወዳጅ ነበር አሁን ማራ ሪያሊዝም ነው ግን ትንሽ ወደዛ ይጠጋል አይገርምም በጣም እኮ ነው ረቂቅ ነው ያጋንንት አሰራር ሁሉም ያውት እኮ ነው የገባው አሁን ናቹራሊዝም ሪያሊዝም ሮማንቲሲዝም ናም ብለውታል አይደለም በዛ ውስጥ እጁን እንዴት ከተተ መጽሐፍ ቅዱስም እኮ ጳውሎስ ከዚህ የክርስቶስ ባልሆነ ፍልስፍና ተጠመዱ ይላል አይደል ያለም በሆነ ፍልስፍና ሶ ይሄኛው ፍልስፍና ምንድነው የሚያስተምረን እርግማኑ ምን ነበር አዳም መጀመሪያ ላይ በለሱን ከበላ በኋላ ምንድነው የሆነው ራቁቱ ምን የሆነው ጌታ እግዚአብሔር መጣና ምን አደረገለት እሱ በቅጠል ሊደበቅ ሞከረ አይደል በቅጠል ሊደበቅ ሲሞክል ጌታ ግን ቁርበት አምጥቶ አለበሰው ሀፍረቱን ሸፈነው ይሄ ናቹራሊዝም ፍልስፍናው ቁርበቱን መግለጥ ሰይጣን አላማው የሰው ልጅ ማዋረድ ነው ማሳፈር ነው ማስጎንበስ ነው አላማው ስለዚህ በአርት ውስጥ መጣ አሁን የኔ ሚካኤል አንጀሎ ፖርትሬት ምናምን ብለው እንደዚህ ብልታቸው ምናምን ራቁት ያ የእግዚአብሔር ፍልስፍና ነው የሸፈነውን ስዕል ግን እግዚአብሔር የሸፈነውን ስዕል ግን እንዲህ አርጎ አራቁቶት ያመጣዋል ከዛ አርቱ ስነ ጽሁፉ ጋር ስትመጪ እንደዚህ መጥቶ አዋርዶ ደግሞ አይበቃው አቅልሎሽ አይበቃው ፖርኖ ካለ በኋላ ግልጽ ወሲብን ፊልም ካረገ በኋላ ልክ እንደታገል ሰይፉ እኔም ከበሰልኩ በኋላ የነቃውበት እውነት ነው ታገል አንድ አሁን ኢንተርቪውን እንዳለ ጌታማ ወደው ሾው ነው እንዳለ ጌታ እሱ ላይ ምን ብሏል ጠላቴን ስመርቀው የሚለውን ግጥም አሁን ቢሆን አልጽፈውም ማለት አየሽ አሁን የእግዚአብሔር ጠላትን ውደድ ነው አሁን የተማረው አሁን ውደድ ነው ያኔ ግን ግጥሙ ምን ነበር በክብር ከፍ ያውም ደግሞ የጭካኔ ጥግ ያለው አመራረቅ የጥግ ያለው አጠቃቅ በሁሉ ከፍ ይበል ከፍ ልክ እዚህ ጋር ሲወድቅ አጥንቱ እንዳይተርፍ ነው የሚለው ሪቨርሱን ነው አሁን ቢሆን አልጽፈውም ማለት አየሽ አላረፈም ማለት መዳን ማለት አየህ አይደል መዳን ማለት ደግሞ አላረፈም ማደጉ ስክሪፕቶ በተለይ የሚይዘው ህዝብ ውስጥ ሐሳብ ይዞ የሚገባ ሰው በተለይ ማይንዱ መዳን አለበት ይከፋኛል ደግሞ አላይገርም ሰዎች ሁሉ የሚወዱት እሱን ነውና በቃ ተበላሸ እኮ ነው የሚሉ ባይዘው ትክክል ስትሆን አዎ ነቃፊ ስትሆኚ ነው ትክክል
አጥቂ ስትሆኚ፣ ነቃፊስ ተቺ ስትሆኚ ነው። አድናቂ፣ አወዳሽ፣ አበረታች ስትሆኚ አትደገፊም። ፖዚቲቭ ነው። ይሄ የእግዚአብሔር መንገድ ነው። ፖዚቲቭ ነው። ኢነርጂውም ጥሩ ነው። ባይዘው እኮ ጣፋጭ ነው። እግዚአብሔር አለ ማሰልቻ አይደለም፣ ወልጋ አይደለም። ሰዎች አለ መረዳት ይኖረዋል፣ ህመም ይኖረዋል። ከነ ህመሙ ትክክል ከነ ህመሙ ይሄው አልኩሽ እኮ አሁን እግዚአብሔር ማልበስ ነው ስራ፣ ሰይጣን ማስወለቅ ነው ስራ። ራቁት ማድረግ ነው ስራ። ደግሞ እየተከታተለ ያስወልቃል። ይሄው ስንት ዘመኑ እየተከታተለ ያስወልቀናል። እና ሰው ከክብሩ ጋር ነው መኖር ያለበት። ጥንቃቄ ማድረግ ልክ የስነ ጽሁፍ ሰው ነኝ ሲል አሁን የሀገራችን ጀግኖች አሉ፣ የስነ ጽሁፍ ጀግኖች አሉ። የ70ዎቹ የ80ዎቹ ምናምን እያለን ስንመጣ አሉ። እነ ባህሉ አሉ፣ እነ ሽጥላ ኮከብ አሉ፣ ምናምን ብዙ ናቸው። እነ ዳኛቸው ወርቁ አሉ። ከዛ ወደ እነ ሲሳይ ንጉሱ፣ ከዛ ያንጎቹ ገጣሚዎች እነ በእውቀቱ እያልሽ ምናምን ትመጫለሽ። ስነ ጽሁፍ ሲጀምሩ እነዚህን ሁሉ ከማንበባቸው በፊት ምሳሌን ያንብቡ። እውነት ነው። መክብብን ያንብቡ። የሰው ላይፍ ቁጭ አንድ ሪል ነው፣ ሁለት የጥበብ ቁንጮ ነው። መጽሐፍ ቅዱስ ደግሞ ፕሎት አለ፣ ግጭት አለ፣ ገጸ ባህሪ አለ፣ መቼት አለ፣ ሴራ አለ። የሚወደደው የእንደ ልቤ የዳዊት ታሪክ ውስጥ ኦሪዮን አለ፣ ቤርሳቤህ አለ። ኢቭን ባይ ዘ ዌይ ገበና አይደብቅም። መጽሐፍ ቅዱስ ያልተጻፈበት ርዕሰ ጉዳይ የለም እንዳለ ማለት በዚህ ዘመን ምንል ሽምቅቅ ምንልባቸው ታሪኮች ሁሉ የሰው ልጆች ላይ ያለፉት ሁሉ ተጽፏል። እንዲማር ለሰው ልጅ ትምህርት እንዲሆን ይላል። ግን መንፈስ ቅዱስ ማለት ነው በጎን እንጂ መጥፎን እንዳትመርጥ ይላል። ራሱ ይመራል። ወደ እውነት ሁሉ ይመራችኋል ነው አይደል የሚለው። በጣም ትልቅ ጥበብ ነው ወደዛ መሄድ። ሰው ያንን ማወቅ ሌላው ሁሉ ይጨመርለታል። እና ምስጌ ወደፊት ምንድን ነው የሚያስበው? እስቲ ለመጠቅለል እግዚአብሔር ነው ስለ ምስጌ የሚያስበው። እኔ አቆምክ ስለ ራስ ማሰብ? ወይ ቆየው አንድ ሆነናል። ቆየው እኔ እየተነዳን ነው አይደል? በእግዚአብሔር መሪ። እኔማ ሞከርኩ እኮ እኔማ ሞከርኩና እኔ ምንም ማድረግ እንደማልችል ገባኝ። አሁን አልችልም። ከዛ ጊዜው ሲደርስ ቢወራ ደግሞ ብዙ ኮምፕሊኬትድ የሆኑ የልጅነት ህይወቶች፣ የወጣትነት ህይወቶች አሁን አድልቶኛል መሰለኝ። በቃ እንደዛ አሉና ከዛ የተነሳ አሁን ሳስበው ምክር የምንጠየቅ ሰዎች እየሆን ነው። አብዱ ኪያርኮ አበው ሆኑን እኮ ሰይፍያ ያስቀው አብዱታ ሊት እንደምወደው ባይዘው አብዱ አበው ሆኑን እኮ ሰይፉ አለውና አስቆኛል። ደስ ይለኛል። ያው ነው ወዴትም አይሄድም ሰው መጠና ብሎ 2000 ካለ 2020 ከደረሰ እግዚአብሔር ይመስገን። በጣም እኔ አሁን በህይወቴ ምንድነው ደስ የሚለኝ ወይ እቅድሽ ምንድነው ካልከኝ የዚህ ዓመት እቅዴን በጣም ይፋ አድርጌ ነበር። በሰላም መኖር በቃ መኖር በጣም ቀላል ነገር አይደለም። መተንፈስ ቅርብ ዓመታት ውስጥ እንትን ሰራለሁ ያስባለሁ። አልሰራም ትነጠቃለህ እቅድ አላደርግም። ስለዚህ ማርሽ ቀያሪ መሪያጄ በፈቃዱ ስር እንኖራለን እንደወደደ እንደዛ ነውና ምንድነው ማስተላለፍ የምትፈልገውስ መልእክት? እንደው የልቤ እንደው ላወራው የምፈልገው ነገር አለ። አንድ ፖይንት እንደው የቀረኝ ወይ ደግሞ በጨዋታችን ማለም ስንነጣጠቅ የረሳ ነው ካለ እንደው ይሄንን ነገር ብናገረው ብለህ በልቤ ያስከው ነገር ብናገር ብዬ በልቤ ያስኩት ነገር የሰው ልጅ እንግዲህ አጠገባችን ድንገት እየሆነ ብዙ ሰው እያጣን ነው። ብዙ ሰው ስለዚህ
አሁን በደንብ ሰው መንፈሳዊ እንዲሆን እመክራለሁ። ሰዎች መንፈሳዊ ይሁኑ። በእኔ እምነት እኔ የመጽሐፍ ቅዱስ አማኝ ነኝ፣ የክርስቶስ አፍቃሪ ነኝ፣ የኢየሱስ ወዳጅ ነኝ። ሰዎች እንደዛ እንዲሆኑ እመክራለሁ። መጽሐፍ ቅዱስን አንብቡ ምለውም ለምድር ብቻ ሳይሆን እስከ ዘመን ፍጻሜ እስከ ዘላለም ታዳጊው እሱ ስለሆነ ነው። እንደዛ እንዲሆን አሁን ነገሩን ሳይው እየተፈጠርኳት ነው ቻለም በጣም ተቀለል ትመስላለች። አካሄዱ አላማረኝምና እቺ ሴትዮ ምንድነው ያሰበችው? ዛም ነገር ይፈነዳል፣ ዛም ጭንቅጭቅ ይጮሃል፣ ዛም ከዛ አይምሮ አሁን በፊት የዘሪቱ አንድ ዘፈን አለ ኢንፎርሜሽን በላይ ሰው ከራሱ እንዳይተያይ የሚል የዛ ጊዜ ቆሜ ነው እንደዚህ እኮ ሰላምታ የሰጠዋት በጣም አይገርምውት። እሱ ግጥም ዘላለማዊ ነው ማለት የሚያረጅ አይደለም። ደግሞ እኮ አሁን ነው የጻፈችው። ያኔ እኮ እንደዚህኛው አይደለም እኮ ባይብል ታነብ ነበር። ዕውቀት ገባህላት እኮ ዓለም ውሸታም ብላ ሁላ ብላለች። ዘፈን ብላ ወጣችሁ እንጂ አንቺ ዓለም ውሸታም ያለችው እና ኢንፎርሜሽን በላይ ሰው ከራሱ እንዳይተያይ አርቲፊሻል ያለችው ያደርገው እንዲህ ነው የሚያደርገው። ከዛ በኋላ እጥር ያለ ህይወት እንደ ስክሮል ሆነ ላይፋችን። ክርስቲያን ሆኜ እንደዚህ all in one minute ነበረ የለም እንዲህ ከመሆንና ከዛ ነበረ የለም ከሚለው ለማምለጥ የሚያስፈልገው መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ ደግሞ ከነበረ የለምም አውጥቶ ቃል ይገባል። ረጅም እድሜንም አጠግበዋለሁ። አሜን። ማዳኔንም አሳየዋለሁ ይላል። ተስፋ የሰጠ ደግሞ የታመነ ነው፣ ውሸት አይደለም። ውሸት አይደለም እና ያስተርፋል። አመሰግናለሁ። በጣም እርግጠኛ ሆኜ የምናገረው እግዚአብሔር ያስተርፋል፣ ይታደጋል ከክፉ። እኔ ምስክር ነኝ። መቼም ያላወራ ነው ያላነሳ ነው ነገር የለም። መሀል ላይ ያልጠየኩ ጥያቄዎች አሉ፣ ግን ራስህ ጊዜው ሲደርስ የምታወራቸው ስቶሪዎች በጣም ብዙ ስቶሪዎች አሉ። እነሱን ጊዜው ሲደርስ ዘመኑ ሲደርስ ደግሞ መተን መድረክ ላይ እዚህ የምናወራው ይሆናል። ዛሬ ስለነበረን ቆይታ በጣም አውርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ በጣም አሜን። የጣፋጭ ወግ ፕሮግራም ተከታታዮች ለዛሬ የነበረን ፕሮግራም እስካሁን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ሁኑ።